ሰላም እንዴት ናችሁ? ውድ የኮንስትራክሽን ቤተሰቦች እንደምን አላችሁ? እንግዲህ በዛሬ ቪዲዮአችን የምናየው እንግዲህ የፉቲንግ ፓድ በምናስቀምጥበት ሰዓት ላይ እንዴት ነው የሚቀመጠው የሚለውን የምናየው ይሆናል ማለት ነው። እንግዲህ በዚህኛው ቪዲዮአችን ላይ G+2 የሆነ ቢልዲንግ ነው። በጣም ድንጋያማ የሆነ ፋውንዴሽን ነበረ ቻሌንጅ ያደረገን። እንግዲህ እነዚህን ድንጋይ የገጠመንን እንግዲህ ኦልሬዲ ፒቶቹን በጃካመር እያነሳን እያስተካከልን እንገኛለን። በዚህ ቪዲዮአችን ላይ ቱምቢ አጣጣል እንዲሁም ደግሞ የሴንተር አላይመንታችንን አውጥተን ፓዳችንን እንዴት ነው የምናስቀምጠው የሚለውን የምናይ ይሆናል ማለት ነው። እንግዲህ እንደተለመደው ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ከኛ ጋር አብራችሁ መስራት የምትፈልጉ መኖሪያ ቤትም ሆነ አፓርትመንት፣ ኮሜርሻል ቢልዲንጎች ማሰራት የምትፈልጉ ከሆነ ከዲዛይን ጀምሮ ሙሉ ግንባታ ሰርተን የምናስረክባችሁ ይሆናል ማለት ነው። ዲዛይን ኦልሬዲ ያሰርታችሁን ከሆነ ግንባታውንም ይዘንላችሁ ልንሰራላችሁ እንችላለን። እንግዲህ እዚህ ቪዲዮአችን ላይ እንግዲህ እንደምታዩት የዚህን የፉቲንግ ፋውንዴሽን በምናወጣበት ሰዓት ላይ ኦልሬዲ ሳይዙ ይታወቃል። የዚህ ቤት ሳይዙ የፉቲንግ ፓዱ ሳይዝ ሜትር ከ50 በሜትር ከ50 ነው። እንግዲህ ወርኪንግ ስፔስ 25 ሳንቲም ቦት ሳይድ ለቀንለት በ2 ሜትር በ2 ሜትር በሆነ ፓድ እያደረግን እንሰራለን ማለት ነው። ኦልሞስት ወደ 13 ፓድ ናቸው አጠቃላይ። ከ13ቱ ፓድ 10ሩ ፓድ ሜትር ከ50 በሜትር ከ50 ናቸው። ሶስቱ ደግሞ ሜትር ከ70 በሜትር ከ70 የሆኑ ፓዶች ናቸው ማለት ነው። እንግዲህ ቁፋሯችንን ከቆፈርን በኋላ ፕሮፋይላችን ላይ ሲባጓችንን በዚህ ቪዲዮ ላይ እንደምታዩት ፕሮፋይላችንን ሲባጎ ላይ እንስብና ቱምቢ የምንጥል ይሆናል ማለት ነው። የተለያዩ አይነት ሜቶዶች ይኖራሉ። አንደኛው በልኬትም ሊሆን ይችላል። በልኬት እያደረግን ማስተካከል ይኖርብናል። አንደኛው ደግሞ ሜትድ ደግሞ በዚህ መልኩ ቱምቢ እየጣልን ቼክ የምናደርግበት ሚስ ይኖራል ማለት ነው። ፕሮፋይላችን ከፍ ስለሚል ከጉድጓዱ ከዛ ላይ ሆነን አንድ ሰው ከላይ ይሆናል፣ አንድ ሰው ከታች ይሆናል። ከስር ያለው ሰውዬ የፕሮፋይሉን የፓዳችንን እንደዚህ እንደምታዩት ቦክስ አድርጎ 4 ማዕዘን ሜትር ከ50 በሜትር ከ50 ካስቀመጠው በኋላ ሴንተር መሃል ላይ ሚስማር ይመታል። የሁለቱ ማካፈያ ሴንተር ማለት 75 ሳንቲም ላይ ይመጣና አራቱም ሳይድ ላይ ሴንተር ያስቀምጣል ማለት ነው። በአንደኛው ሳይድ ላይ ኮለኖቹ ሳይዝ የኮለኑ የሚቀመጥበት ሳይዝ አሁን በዚህ ቪዲዮ ላይ የምታዩት ኮርነሩን የያዘው ኮለኑ አንዳንዴ ኮለኑ ሴንተር ላይ ሊሆን ይችላል፣ አንዳንዴ ደግሞ ኮርነር ላይ ሊሆን ይችላል፣ አንደኛው ደግሞ ኤክስ ዋይ ኮኦርዲኔቶች ላይ የሚገናኙበት ጫፍ ላይ ሊሆን ይችላል ማለት ነው። እዚህ በዚህ ቪዲዮ ላይ የምታዩት ኤል ነገር ነው፣ እንደ ጫማ ሆኖ ነው የተቀመጠው ማለት ነው። የሰው ድንበር ላይ ነው ሄደን የምንገነባው። ጫማችንን በምናስቀምጥበት ሰዓት ላይ እዚህ ቪዲዮ ላይ እንደምታዩት ጫማችንን በምናስቀምጥበት ሰዓት ላይ የሴንተሩ የኮለኑ ሳይዝ 30 በ40 ስለሆነ በአንደኛው ሳይድ ላይ ሴንተራችን 20 ሳንቲም ላይ ሄዶ ሚስማር ይመታል። በአንደኛው ሳይድ ላይ ደግሞ የፓዱን ጫፍ 15 ሳንቲም ብቻ ይወጣና ሚስማር ይመታል ማለት ነው። ከዛ በኋላ እንግዲህ ከላይ ቱምቢ የሚጥለው ኦልሬዲ ሴንተር ላይ ስለሆነ ሲባጎ የተሳበው ሴንተሩ መጀመሪያ ሄዶ እንደምታዩት በቱምቢው ላይ ሄዶ የሚገጭ ይሆናል ማለት ነው። ሴንተሩን ካስተካከለ በኋላ እነዛን ፓዱን ዞር ዞር እያደረገ ደግሞ ከላይ ቱምቢውን እየጣለ የሚያገናኘው ይሆናል ማለት ነው። የመጀመሪያው ሴንተሩን ማግኘት አለበት። ሴንተሩን ካገኘ በኋላ በጎን በኩል ያሉትን ኦልሬዲ እያከፋፈለ ፓዳቸው በስነስርዓት መቀመጡን ቼክ የሚያደርግበት ሚስ ይኖራል ማለት ነው። ኤች ኤንድ ኤቭሪ ኮርነር ከላይ ቱምቢ እየተጣሉ ቼክ መደረግ ይኖርባቸዋል ማለት ነው። በዚህ ሜትድ ፋውንዴሽናችሁን የፋውንዴሽን ፓዳችሁን ካስቀመጣችሁ በኋላ ወደ ኮለናችሁ ትሄዳላችሁ ማለት ነው። እንግዲህ የዚህ ኤል ፓድ ስለነበረ ከሌሎቹ ጋር ስትራፕ ቢም የሚተሳሰር ይሆናል ማለት ነው። የመጀመሪያው የሚቀድመው ኦልሬዲ የፋውንዴሽን ፓዱ ላይ ነው። ፋውንዴሽን ፓዱ ላይ ከተቀመጠ በኋላ ስትራፕ ቢሙ ደግሞ ከተሞላ በኋላ አንድ ላይ ተያይዞ የሚሰራ ይሆናል ማለት ነው። እና በዚህ ሜትድ ፓዳችሁን ካስቀመጣችሁ በኋላ ቀጣይ ደግሞ ኮሎናችሁንም ደግሞ ቱምቢ እየጣላችሁ የቨርቲካል አላይመንቱንም ቼክ የምታደርጉበት ሜትዶች ይኖራሉ ማለት ነው። ይሄኛውን በሆሪዞንታል አላይመንት ቼክ የምታደርጉበት አንደኛው ሜትድ ነው ማለት ነው። እንግዲህ ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሆፕፉሊ ይጠቅሟችኋል ብለን ተስፋ እናደርጋለን። ማወቅ የምትፈልጉት ወይም እንዲሰራላችሁ የምትፈልጓቸው ቪዲዮዎች ካሉ ኮሜንት ሴክሽን ላይ ያስቀምጡልን። ግልጽ ያልሆነላችሁም ነገርም ካለ ደውላችሁ መጠየቅ ትችላላችሁ። ከኛ ጋር አብራችሁ ማሰራት የምትፈልጉም ከሆነ ኤኒታይም ደውሉልን። መልካም ቀን።